ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ከብዙ መጠፋፋት በኋላ ተመልሻለሁኝ። አንዳንድ የግል ጉዳዮች ስለነበሩ ነው በጣም ይቅርታ እያልን ወደ ዕለቱ መረጃዎች ስናልፍ ከዚህ በኋላ በአዳዲስና በተጠናከሩ መረጃዎች ብቅ እንላለን። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አዲስና ታማኝ መረጃዎችን ለማግኘት ቻናላችን ሰብስክራይብ እንድታደርጉ ጥሪ እያቀረብን ወደ ዕለቱ መረጃዎች ስናልፍ የመጀመሪያው የሚሆነው የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ የፕሪቶሪያውን ስምምነት በመጣስ ወረራ ሊፈጽምብን የጦር ኃይልና መሳሪያ ወደ ትግራይ ክልል ድንበር እያስጠጋ ነው ብለው ከሰዋል። ሊቀመንበሩ የድርጅቱን 51ኛ ዓመት የምስረታ በዓል የካቲት 11 በማክበር አስመልክቶ በሰጡት መግለጫ መንግስት ሰራዊቱንና በህዝቡ ላይ ተኩስ መክፈቱንና አድቀናቸዋል አሁንም እናደቃቸዋለን የሚሉ ፕሮፓጋንዳ ዛቻዎችን እያሰማብን ነው ብለውም ጠቅሰዋል። በበዓሉ የሚከበረው የሰላም ስምምነቱ በተጣሰበትና የወረራ ስጋት ባለበት ወቅት መሆኑን የገለጹት ደብረጽዮን የትግራይ ህዝብ ለህልውናውና ለሉዓላዊነቱ ከመቼውም ጊዜ በላይ እንዲዘጋጅና እንዲታገል ጥሪም አቅርበዋል። ወደ ሌላኛው መረጃ ስናልፍ ደብረ ታቦር ለመግባት ያሰፈሰፈው የህወሓት ጉዳይ አስፈጻሚ መጨረሻው መማረክ ሆኗል። ደብረ ታቦር ከተማን ለመቆጣጠር ከፍተኛ ዝግጅት አሰፍስፎ የመጣው የህወሓት ጉዳይ አስፈጻሚ ጸረ ሰላም በጀግና መከላከያ ሰራዊት ብርቱ ክንድ ተመቶ ፍጻሜው መማረክ ሞትና ውርደትም ሆኗል። መከላከያው በደብረ ታቦር ለመቆጣጠር ያሰፈሰፈውን የጸረ ሰላም ኃይል ክንፉን መቶ ስለበታተነው አብዛኛው የጠላት ኃይል እጁን ለመስጠትም ተገዷል። ቀሪውም ወደ መጣበትም እግሬ አውጭኝ ብሎም ተመልሷል። ይህ በታሪክ የሚጠቀስ ድል የከተማዋን ሰላም በአስተማማኝ ሁኔታ ከማረጋገጡም በላይ በወራር ኃይል የመጣን ማንኛውም አካል በመጨረሻው የሽንፈት ጽዋን ተጎናጅቶ መማረክ እንደሆነም የመከላከያ ሰራዊቱ አስረግጦ ተናግሯል። ከዚሁ ጋር በተያያዘ የጽንፈኛው ቡድን ወደ ደብረ ታቦር የሌለ አቅሙን አሰባስቦ ተንጋቶ የመጣው ጽንፈኛው ቡድን በጀግናው መከላከያ ሰራዊት በተሰደደበትም ብርታታዊ ምት ከተራ ታጣቂዎች እስከ ከፍተኛ አመራሮችም ተነጥቋል። ምን ይሄ ብቻ በርካታ ግብ ሰራሽ የጦር መሳሪያም ተማርኳል። እንዲሁም በርካታ ታጣቂዎች የተማረኩ ሲሆን ረዝራዡም የያዘውን ሙት ቁስለኛና ጥሎም ፈርጥጧል። በጽንፈኛው ቡድን የደረሰው ኪሳራ በዘራችሁም አይድረስ የሚያስብል ነው። ታዲያ በዛሬው ዕለት በሚዲያዎች በለቅሶ ተቀምጦ ጆሮአቸው እስኪደማ በአፈቀላጤዎቹ በኩል እያለቃቀሰም ይገኛል። እንዲሁም ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ የሚጠራው የዘመነ ካሴ የሚዘወረው ኃይል በዛሬው ዕለት መግለጫ ወጣም ሲሆን መግለጫው የደረሰበትን ኪሳራ አደገኛ መሆኑንም ያትታል። ይህም ኑ የሚል ጥሪ ያዘለም እንደሆነ እየተነገረ ነው። ይህም በማለት ጽንፈኛው ቡድን በትናንትናው ዕለት የደረሰበትን መብረቃዊ ምት የሚገልጽ ነው። በትናንትናው ዕለት በደብረ ታቦር ለመግባት የሞከረው ጽንፈኛው ቡድን ኃይልም ቀላል ቁጥርም አልነበረም። የገዛ በገባውም እንዳለም አልቋል። በመሆኑም በዘመነ ካሴ የሚመራው ራሱን አፋብን ብሎ የሚጠራው በመግለጫውም እያለቃቀሰም ነው። በሚዲያ አራጋቢ በሚዲያም እያለቃቀሰም ያለው በመግለጫውም ደግሞ አድማ ብተና በሚሊሻ በአካባቢው ማህበረሰብ እየተቆላ መሆኑንም አትምጡ ወደኛ ኑ እያለ እያለቃቀሰም ይገኛል። በደረሰው መረጃ መሰረት ጽንፈኛው ቡድን የደረሰበትን ኪሳራ በሰው በሎጂስቲክ በተለያዩ ቁሳቁስ ከባድ በሚባልም ደረጃም እየተጎዱ እንደሆነም ገልጸዋል። እኛም በዚህ በፊት እንዳልንም ነበረ የጽንፈኛው ቡድን አቅሙ ምላሱ ላይ እንጂ መሬት ላይ የለም ስንል ነበር ብለው የመከላከያ ሰራዊቱም አቅማቸውን እስኪያዳክምና ይህን ትቢታቸውም እስኪረግብ ድረስ ከነልካቸውም አሳይቷቸዋል። ገብተናል ደርሰናል ባሉት አፋቸውም እግሬ አውጭኝ እያሉ ይገኛሉ። ብዙ የፋኖ አመራሮችን በሚዲያዎች እንደሚገልጹት ከሆነ ገብተናል ማርከናል እያሉ ብዙ ጊዜ የፕሮፓጋንዳ ቃላታቸውን ሲናገሩ የሚሰማ ነው። ሆኖም ግን እግሬ አውጭኝ እያሉ ከደብረ ታቦርና አካባቢው እየፈረጠጡ ሲወጡም ተስተውለዋል። ከዚህ ጋር በተያያዘ ህብረተሰቡም ለአፈና ለገንዘብ መጭበርበርና ለገንዘብ ዝርፊያም እየተስተጓጎለ ይገኛል። በዚህም ድርጊቱ የተማረረው ህዝቡ ወይ ለህዝቡም ወይ ለሀገራችን አልሆነም፣ ይህ ጽንፈኛ ቡድን አያስፈልገንም ሲሉም ተቃውመዋል። መከላከያ ሰራዊት ከጎናቸው እንዲቆምም ጥሪም አቅርበዋል። ይህ ቡድን ወይ ለመንግስት ወይ ለኛም ወይ ለሀገርም ያልጠቀመ በመሆኑ እኛ አንፈልግም፣ አንደግፍም፣ ሰላማችን ነው ምንፈልግ ሲሉም ህዝቡ ቅሬታውን አቅርቧል። የመከላከያ ሰራዊት አባላትም እንደገለጹት ውድ የቻናላችን ቤተሰቦች ያዝናቸው መረጃዎች እነዚህ ይመስላሉ። በሌላ መረጃ ተጠናክረን እስክንመጣ ድረስ ከኛ ጋር ሆኑ። ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ።
በያላችሁበት ሰላም ሁኑልኝ። ለሀገራችን ሰላም ያደርግልን። ቸር ቆዩልኝ። ይህ ቡርቃ ቲዩብ ነው።